السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته يا الإلمام في أحكام الصيام كتاب ولتنيا درساتنا نمي هنا الإلمام المعرفة الفهم الجنزب مردات مالتنا في أحكام الصيام يزوم هجقات بتملكته يمياسلكم يمياسبتا رسالة نو كتاب نو زاري من النسبة الحكمة من الصيام. الحكمة الغاية تبابو من دنو علامة من دنو من الصيام كزوم دنقاقي ملون يمي ملكة نتبنا الله سبحانه وتعالى بزوم الزونال حكمة من دنو يزوم حكمة من دنو مالت علامة من دنو فمزوم يمي قنيو دنزوم يتاززنبت علامة من دنو يمي لون من ملكتنا بمجمرة الصوم من دنو تنانت من نساتي نبربت الصوم صوم مالت يا عربية قال نو صوم ميلو ويم صيام ميلو بقوانقوا درجة متو متاكب مقوم مالتنا مقوتب مالتنا لمثالي الله سبحانه وتعالى لمريم من إلاتال فكلي واشربي وقر عينا بيد أجيت هدسجي فإما ترين من البشر أحدا كسوت عندنا بمت ملكة جزي فقولي بي إني نذرت للرحمن صوما إني لا الرحمن صوما تسيال له بي مقوتبين مالتنا مالت فلن أكلم اليوم إنسيا زاري من ما ينتهي سونزر على الناقرم بي بلجوا أمتعدي التنسى تدار النبراتم لجزان يمتعشو بزيه التنسى لبالتا بستوال ليان داندو ماسردات من ناقرون كل ما استناقر ميكبدنا الله سبحانه وتعالى سبراتوان متتأقنبت من قد يتأقومات ነው ከማንም ጋር ወጅምብሩን አብሮ እንዳይቀጥል በዚህ መልኩ ዝምታን ተስያለሁ። ሰውም ዝም ማለት መቆጠብ አለመናገር ሸርዓን ሸሪዓዊ ተርጓሚው የሰውም ይሄ የቋንቋዊ ተርጓሚው ነው። በአረብኛ ቃላቶች እንዳገባባቸው ተርጓሚያቸው ሊለያይ ይችላል። ሶላትን ብንወስድ ቋንቋዊ ተርጓሚ ያለው እስጢላሂ ወይም ሸሪዓዊ ተርጓሚ ያለው ቋንቋዊ ተርጓሚው ሶላት ምን ማለት ነው? ኢነ ሶላተከ ሰከኑን ለሁም ሲላቸው ምን ማለት ነው? ያንተ ስግደት ማለት አይደለም የተፈለገው ምንድነው? ያንተ ዱዓ ማለት ነው። ጸሎት ማለት ነው። ሶላት ጸሎት ዱዓ ለነሱ ስክነት ነው። ዋናው ደግሞ ሸሪዓዊ ተርጓሚው በተክቢራ ተጀምሮ በማሰላመት የሚጠናቀቅ በውስጡ በሸሪዓ የታዘዙ ተግባራት ያሉት የዒባዳ አይነት ነው። ሰውምም እንደዚሁ ዘካም ላይ እንደዚሁ ቋንቋዊ ተርጓሚ ያለው ሸሪዓዊ ተርጓሚ ያለው ይሄ በየትኛውም ዘርፍ ላይ ያለ ነው። በየትኛውም ዘርፍ ነው። አንድ ቃል አካዳሚ ላይ ሲኬድ ሂሳብ ላይ ያለው ተርጓሚ፣ ቋንቋ ላይ ያለው ተርጓሚ፣ ኢኮኖሚክስ ላይ ያለው ተርጓሚ እንደየዘርፉ የተለያየ ተርጓሚ ሊይዝ ይችላል። ወደዚሁ ስንመለስ ሰውም ወይም ሲያም ቋንቋዊ ተርጓሚው መቆጠብ፣ ዝምታ፣ መቆም፣ መታቀብ ማለት ነው። ሸሪዓዊ ተርጓሚው ደግሞ እዚህ እየተማማርን ያለው ተርጓሚ ማለት ነው ከሚያስፈጥሩ ጾምን ከሚያበላሹ ነገሮች በተወሰነ የጊዜ ገደብ ውስጥ ተቆጥቦ አላህን አስቦ ተቆጥቦ መቆየት ነው። የጊዜው ገደብ የፈጅር ወቅት ከገባ ጊዜ ጀምሮ ፀሐይ እስከምትጠልቅ ጊዜ ባለው ውስጥ ጾምን ከሚያበላሹ ከሚያስፈጥሩ ነገሮች ምግብ፣ መጠጥ፣ ግንኙነት
እና መሰል ተያያዥ ነገሮች ተቆጥቦ መቆየት። ምን አይነት መቆጠብ? በዒባዳ ንያ። ዝም ብሎ ተቆጥቦ ቢውል ጾም አይባልም። ይሄ ዒባዳ ሊባል አይችልም። ስለዚህ አላህን በመገዛት ንያ ከፈጅር ወቅት ጀምሮ እስከ ፀሐይ መጥለቅ ድረስ ከሚያስፈጥሩ ነገሮች መቆጠብ ማለት ነው። የረመዳን ጾም መቼ ነው የተደነገገው? በሁለተኛው ዓመተ ሂጅራ። በሂጅራ አቆጣጠር መልእክተኛው ሰለላሁ ዐለይሂ ወሰለም ወደ መዲና በገቡ በሁለተኛው ዓመት የሞቱት በ11ኛው ዓመተ ሂጅራ መጀመሪያ አካባቢ ላይ ነው፣ ረቢዕ አልአወል። ስለዚህ ስንት ረመዳን ጾመዋል ማለት ነው? 9 ረመዳን ጾመዋል። 9 ረመዳን ጾመዋል ነብዩ ሰለላሁ ዐለይሂ ወሰለም። መጀመሪያ ሲደነገግ የረመዳን ጾም አማራጭ ነበረው። ወይ መጾም ወይ ምስኪን ማብላት፣ ወይ መጾም ወይ ምስኪን ማብላት፣ ከሁለት አንዱን መፈጸም ይቻል ነበር። ለምን በዚህ መልኩ አደረገው? ተድሪጅ ሂደቱ ለምን አስፈለገ? ድንጋጌው ለሰዎች እንዲቀል። ኢስላም ገና ለማህበረሰብ እየተዋወቀ ነው። ሂደት በሂደት ሰዎች የተለያዩ ህግጋት እየወረዱባቸው ነው ያሉት። ምናልባት ከብዶ ቢታያቸው መበርገግ ወይም ለህጉ ጥላቻ እንዳይሰማቸው ሂደት ነበረው። ሁሉ ነገር ባንዴ አይደለም። ለምሳሌ ኸምር አስካሪ መጠጥ የተከለከለበትን ሂደት ብንመለከት በአንድ ሌሊት አይደለም የተቋጨው፣ በሂደት ነበር የተከለከለው። እዚህም ላይ ሂደት ነበረውና ወይ መጾም ወይም ደግሞ ምስኪን ማብላት። ከዛ ልባቸው ለዚህ ሲቀበል ሲረጋጋ መጾም ግዴታ ሆነ። ምስኪን ማብላት በቋሚነት መጾም ለማይችሉ ባለ ዑድሮች ብቻ ሆነ። በቋሚነት መጾም ለማይችሉ ዑድር ያለባቸው መጾም በሚችሉ ሰዎች ላይ መጾሙ ግዴታ ሆነ ማለት ነው። እሺ ወደዚህ እንመለስ። الحكمة من الصيام ጾም የተደነገገበት የጾም ዓላማዎቹ ግቦቹ ጥበቡ وأمر الله بالصيام الله በጾም አዟል لما فيه በውስጡ ስላለው من زكاة النفس ነፍስን ማጥራት ስላለበት። የሚጾም ሰውና የማይጾም ሰው አንድ አይደለም። በረመዳን ያለንን የውስጥ ስሜትና ከዛ ውጭ ያለውን ነገር እናስተውለው፣ አንድ አይደለም። በረመዳን ቀርቶ ሰኞ ሐሙስ የሚጾም ሰውና የማይጾም ሰው ያለው ስሜት አንድ አይደለም። ነፍስ ትጠራለች፣ ትቆሽሻለች። ስለዚህ ነፍስን ያጠራል። ሚን ዘካት ነፍስ ነፍስን ማጥራት ስላለበት ነው። ወጠሃረቲሃ ያው ነው ማጽዳት ማለት ነው። ወተንቅየቲሃ ማንጻት፣ እነዚህ ተቀራራቢ ነገሮች ናቸው። ሚነል አኽላቅ ረዲአ ሚነል አኽላቅ ከቅልቅሎች አልረዲአ አልፋሲዳ ብልሹ ከሆኑ ቅልቅሎች። ሰውነታችን የተለያዩ ነገሮችን ባስገባን ቁጥር አካላችን ውስጥ ብዙ አይነት ነገሮች አሉ። ጾም ከአካል ውስጥ መርዛማ ነገሮችን ያስወግዳል። አካላዊ ጤና ማለትም ጤናዊ የሆኑ ፋይዳዎች ብዙ ናቸው። እንዲያውም በዚህ ዘመን የጾም ሕክምና ተብሎ ራሱን ችሎ እየታዘዘ ነው ያለው። የሕክምና አይነት ሆኖ ቀደም ባለው ጊዜም ይህንን ያነሳሉ። ለምሳሌ ኢብኑ አልቀይም ረሒመሁላህ ስለዚህ ያነሳሉ። ሸይኹል አልባኒ ረሒመሁላህ ብዙ ጊዜ የሚሰማኝ ህመም ነበርና ሕክምና ባደርግም ብዙ ለውጥ ስላላየሁበት ምግብ አቆምኩኝ ይላሉ። ለምን ያህል ጊዜ? ለ40 ቀናት ውሃ ብቻ እየጠጣሁ። ለ40 ቀናት የሰው ልጅ ይህን ያክል ጊዜ ያለ ምግብ አይቆይም የሚሉት ልክ እንዳልሆነ በራሴ በተግባር አየሁት ይላሉ። ሕክምና ተማሪዎች ራሱ እንዲህ አይቻልም አሉኝ ይላሉ። 30 ቀን 30 ምናምን ቀን ብትቆይ ነው 33 ቀን እንደዛ አሉኝ አሉ። 40 ቀን ቆየሁኝ አሉ። ውሃ ብቻ እየጠጣሁ መጀመሪያ አካባቢ ላይ እየከበደኝ ነበር አሉ። 20ዎቹ አካባቢ ስደርስ ምግብ ረሳሁኝ አሉ። በቃ በውሃ ብቻ ሕክምናውን 40 ቀን ለመጾም ወስኜ ነው የቀጠልኩት። ስጨርስ ተመረመርኩኝ አሉ። የተወሰኑ ህመሞች
ድነዋል የሉም አሉ። የተወሰኑት አሉ። ከዚህ ምን ወሰድኩኝ አሉ? አንደኛ የሰው ልጅ ይህን ያክል ጊዜ ያለ ምግብ አይቆይም የሚለው ልክ እንዳልሆነ አየሁት። ሁለት ጾም ለብዙ ህመሞች መድኃኒት እንደሆነ አየሁት። በሌላ በኩል ጾም ለሁሉም ህመሞች መድኃኒት ነው የሚል አንብቤ ነበር አሉ። እሱ ልክ እንዳልሆነም አየሁት አሉ። ለምን? ሁሉንም አይነት ህመም አላስወገደልኝም አሉ። እነዚህን ተመለከትኩኝ ይላሉ። ግን ምን እንወስዳለን? ጾም ከአካላችን መርዛማ ነገሮችን ያስወግዳል፣ ለልባችን፣ ለአእምሯችን፣ ለሆዳችን፣ ለተለያዩ አካል ክፍሎች ሐታ ለካንሰር ብለው ያስቀምጣሉ በህክምናው ዘርፍ ላይ ያሉ ሰዎች። ስለዚህ ምን አኽላጥ الرديئة መርዛማ ለሆኑ ቆሻሻ የሆኑ ነገሮችን ከሰውነት ለማስወገድ ይጠቅማል። አላስፈላጊ ውፍረትን ለመቀነስ ይጠቅማል። ብዙ ህመሞች ብዙ በሽታዎች ከምናስገባው ምግብ ጋር የተያዙ ናቸው። እሱን ይቀንሳል። والأخلاق الرذيلة እንደገናም ያጠራል። ከምንድን? من أخلاق الرذيلة الرذيلة ማለት ፈዲላ ከሚለው ተቃራኒ ነው። መጥፎ ከሆኑ የወደቁ የወረዱ ከሆኑ ባህሪዎች እንደዚሁ ያጠራል። ሰው ሲጾም መጾሙ ልፋት ብቻ እንዳይሆንበት ይጠነቀቃል። ምላሱን ይሰበስባል። እግሩን አልባሌ ያልተገባ ቦታ እንዳይገኝ ይሰበስባል። አይኑ መጥፎ ነገር ከመመልከት እንዲቆጠብ፣ ጆሮ የዛሬ ጾሜ አልጾምኩም ይላል የሆነ ክፍተቶች ነገር ቢፈጽም ለጾሙ ጥንቃቄ ያደርጋል። ይሄ በራሱ ምን ያመጣል? ስነ ምግባር መግራትን ያስከትላል። ባህሪን ማስተካከልን ያስከትላል። ስለዚህ መጥፎ ነገሮች ከኛ ላይ መጥፎ ባህሪያትም እንዲወገዱ ያግዛል። ወذلك ይሄ የሚሆነው لما في الصوم በጾም ውስጥ ስላለ ነው። من تضييق ከማጥበብ መሳሊክ الشيطان የሸይጣን መንገዶች መተላለፊያዎችን። የሰው ልጅ እላፊ በጠገበ ቁጥር ለሸይጣናዊ ስሜት የቀረበ ነው፣ ለጥጋብ የቀረበ ነው፣ ለእብሪት የቀረበ ነው የሚሆነው፣ ለሌሎችም መጥፎ ነገሮች። ጾም ይህንን ነገር የሸይጣን መተላለፊያ መስመሮችን ያጠባል። ፊ በደኒል ኢንሳን በሰው ልጅ አካል ውስጥ። ስለዚህ ጾም አንዱ ፋይዳ ይሄ ነው። ሁለተኛ التزهيد من الدنيا وشهواتها تزهيد ማራቅ አለው ሚነ ዱንያ ከዱንያ ለዱንያ አቅለን ስቶ ከመሄድ ሰዎች ዱንያን አይከስቡ አይደለም። ይሄ በእስላም መንጉስና የለም። ሰዎች በሐላል መንገድ እስከሆነ ድረስ በንግድም በግብርናም በተለያዩ መንገዶች ሀብት መሰብሰባቸው አይወገዝም። ነገር ግን በአኺራ ሂሳብ መሆን የለበትም። አኺራችንን በሚያጨልም በሚጎዳ መልኩ መሆን የለበትም። ዱንያ ላይ ሁሉ ነገራችንን ከጣልን ሰፍካልን አኺራ መዘንጋት ይመጣል። ለዱንያ እላፊ ጉጉት ያለው ሰው ዋጅብ የሆነበትን ዘካ ለማውጣት ይቸግረዋል። ይሄ በአኺራ ሂሳብ ዱንያን ማሳደድ ነው የሚሆነው። ሞኝነት ነው። ብልጠት ይመስላል ግን ሞኝነት ነው። ምክንያት አጭር የሆነችውን ህይወት ዘላለማዊ ከሆነ ህይወት ይልቅ ማስቀደም ነው። ብልጥ የሆነ ሰው እንደዚህ አያደርግም። የወር ደስታና የአንድ ሰዓት ደስታ ቢቀርብለት የቱን እንደሚመርጥ ግልጽ ነው። የወር ስቃይ የወር ሂሳብና የአንድ ሰዓት ሂሳብ ቢቀርብለት የቱን እንደሚመርጥ ግልጽ ነው። የቂን ያለው ሰው እርግጠኝነት ያለው ሰው በአኺራ ሂሳብ ዱንያውን አያስቀድምም። ለዱንያ እየጓጓ አኺራውን አይጎዳም። ስለዚህ ተዝሂድ አለ በጾም ውስጥ ሚነ ዱንያ ከዱንያ ሰዎችን ቸል እንዲሉ ማድረግ፣ ራቅ እንዲሉ እንዲቆጠቡ ማድረግ። ወሸሃዋቲሃ ከስሜቶቿም የዱንያ አብለጭላጭ ነገሮች በአይን የሚታዩ የሚጠቃቀሟቸው ሰዎችን ብልጭልጭ ነገሮች አሉ። ሰዎችን የሚያዘናጉ ልብን የሚያሸፍቱ። ከዚህ ተዝሂድ አለው ቸል ማሰኘት፣ ማራቅ፣ በልክ መሆን። ወተርጊብ ማነሳሳት አለ ፊል አኺረቲ በአኺራ ላይ
ونعيمها عندهم بآخرة ጸጋዎች ላይ ለነዛ ቅድሚያ እንዲሰጥ ትኩረት እንዲሰጥ በጾመ ቁጥር አኺራን አስቦ ሲጾም በጾሙ ይበልጥ ዋጋ እንዲያገኝበት የጾመ ሰው ለዚክር የቀረበ ነው የጾመ ሰው ቁርአን ለመቅራት የቀረበ ነው የጾመ ሰው ለሰደቃ የቀረበ ነው የጾመ ሰው ምላሱን ለመሰብሰብ ለኸይር ስራ የቀረበ ነው ስለዚህ ይበልጥ በጾመ ቁጥር ይበልጥ ወደ አኺራ ለአኺራ አጅር መሰብሰቢያ ነገሮችን ማነሳሻ ነው የሚሆነው ጾሙ በራሱ ማለት ነው ሶስተኛ ولأن الصوم ጾም ስለሆነ ነው يبعث የሚቀሰቅስ የሚያነሳሳ على العطف በመራራት ላይ መራራት እንዲኖር ማዘን እንዲኖር على المساكين በምስኪኖች ላይ መራራት ማዘን መቆርቆር እንዲኖር ከውስጥ ይቀሰቅሳል ጾም والشعور መሰማት አለው بآلامهم ህመሞቻቸውን የረሃብ ህመማቸውን የመራብ የመጠማት ህመማቸውን የመጠለያ ማጣት የመቸገር የሐሳብ ስለዚህ ሐሳባቸውን ጭንቀታቸውን ለመቀነስ ከጎን በሚችለው ለማገዝ ለሌሎች ስሜት ቅርብ ነው የሚሆነው ጾም ለሌሎች ስሜት አስተዋሽ ቅርብ እንዲሆኑ ያደርጋል لأن الصائم ምክንያቱም ጾመኛ ሰው يذوق ይቀምሳልና ألم الجوع والعطش ألم همم ማለት ነው ألم الجوع የረሃብን ህመም والعطش የጥምን ህመም ይቀምሰዋል እየተራቡ ያሉ ሰዎችን ያስታውሳል ولأن الصوم يبعث على العطف بمرارات لا يكسكسال على المساكين بمسكينوች ላይ ባይኑ ሲያቸው ደግሞ የበለጠ ምስኪኖች ደካሞች ከመስጂድ በር ላይ የሚኮለኮሉት በተለይም ረመዳን ላይ ሲሆን ይበልጥ የሚጠብቁት ምክንያቱም ምንድነው ሰው ወደ ጌታው በቀረበ ቁጥር የማዘን የመቆርቆር ስሜቱ ይጨምራል ብለው ስለሚያስቡ ነው መቼም ወደ ጌታው በቀረበ ቁጥር የበለጠ ያዝናል ለዚያም ነው ጭፈራ ቦታ አይደለም ሊለምኑ የሚሄዱት የት ነው የሚሄዱት ዛዛታ ቦታ አይደለም የት ነው የበለጠ በብዛት የሚታየው የዒባዳ ቦታዎች መግቢያ መውጫዎች ላይ የዒድ የጁሙዓ ጊዜ ይበልጥ ቁጥር ሊጨምር ይችላል መስጂድ በሮች ላይ ለምን ሰው ወደ ጌታው በቀረበ ቁጥር የበለጠ የማስታወስ እድሉ ይጨምራል የሚል ስሜት ስለሚኖር ማለት ነው እነሱ በዚህ መልኩ ሲጠብቁ እኛ ደንታ ቢስ ልንሆን አይገባም በርግጥ እንዲሁ ልቅ ሆነን ልመናን እናበረታታ ለማለት አይደለም ማነሳው ይሄንን እንደ ምሳሌ ነው ማነሳው ስንት አለ ችግረኛ ከሰው ፊት ችግሩን የማያሳይ ከቤቱ የተቸገረ ስንት አለ ይበልጥ ቅድሚያ ለነሰጠው የሚገባ ሌሎችም ሁኔታዎች ዋናው ጾም የመተሳሰብ የመራራትን የመቆርቆርን ስሜት ከውስጥ ይቀሰቅሳል የሌሎችን ህመም መረዳትን ያስታውሳል ለምን ሰዎች ከነበሩበት ከሚመገቡት ከሚጠጡት ነገር ገቷቸዋል አቁሟቸዋል ይሄ ምን ይኖረዋል ረሃብ ሲኖር ጥም ሲኖር የሌሎችን ህመም የሌሎችን ስሜት እሱ አሁን ተይዞ ነው ሌሎች ቸግሯቸው እየተራቡ ያሉ ሰዎች አሉ ያን ማስታወስ ይኖረዋል ኢላ غير ذلك ከዚህ ውጪ ያሉ من الحكم العديدة በርካታ የሆኑ ጥበቦች ይኖሩታል ፋይዳዎች ይኖሩታል ጾም والفوائد البليغة فوائد ፋይዳዎች ይኖሩታል البليغة ጥልቅ የሆኑ ጥግ የደረሱ ፋይዳዎችም ይኖሩታል ለምሳሌ ጾም ሌሎችም ፋይዳዎች በስርዓት መጓዝም ስሜትን ተከትሎ መንጎድ እንዳይኖር ለትዕዛዝ ማደርን ያስተምራል ምክንያቱም ከዚህ ሰዓት እስከዚህ ሰዓት ባለው አትበላም አትጠጣም የሚለው በራሱ የሰው ልጅ በህግ ማደር በህግ መጓዝ እንዳለበት ኒዛምን ያስተምራል በስርዓት መጓዝን ያስተምራል እዚህ ላይ ያልተጠቀሰው አኺራዊ የጾም ፋይዳዎች አንድና ሁለት አይደሉም ብዙ ናቸው እነዛን ራሱ እንድናስብ ተቅዋን ተሕቂቅ التقوى
አላህን መፍራትን እንድናረጋግጥ ለዓለኩም ተተቁን ያለው አላህ ጾም የተደነገገበትን ዓላማ ጋያ ሰበብ ሲጠቅስ አላህን ተፈሩት ዘንድ ነው። ጾማችን ተቅዋን ያስገኘልን ነው ወይ? የጾም ዓላማ አላህን መፍራትን ማረጋገጥ ማስገኘት ከሆነ በጾማችን ውስጥ ይሄን አፍርተንበታል ወይ? ረመዳን ከሌሎቹ 11 ወራት የተለየ ካልሆነ ዓላማው አልተሳካም ማለት ነው። ዓላማው አልተሳካም። ስለዚህ ተቅዋን እንድናረጋግጥበት እንድናስገኝበት መጣር ያስፈልጋል። ከዛ ባለፈ ተክፊር الذنوب ወንጀሎችን ማራገፍ ከአላህ ምህረትን ማግኘት ደረጃዎች ከፍ እንዲሉ ማድረግ በውስጡ አለ። من صام رمضان إيمانا واحتسابا غفر له ما تقدم من ذنبه رمضانا አምኖና አጅሩን ከሱ አስቦ ከአላህ አስቦ የጾመ ሰው ያለፈው ወንጀሉ ይማርለታል ተብሏል። ሌላ ራስን መቆጣጠርን ስሜትን ማሸነፍን መማር አለው በውስጡ ይሄን መማር አለበት። የሰው ልጅ ነፍስያ ጎትጓች ነች። ለብዙ ነገር ትጠራዋለች፣ ትጎተጉተዋለች። እዚህ ውስጥ ጾም ውስጥ ያለው ህግ ገደብ ልጓም አለው በውስጡ። ይሄ ልጓም እንደፈለገ በልጓም የተያዘ እንስሳ ወደ ፈለገበት አቅጣጫ እንደፈለገ አይሄድም። ይሄንን ስርዓት ይማርበታል። ነፍስን መቆጣጠርን ይማርበታል። ለጾም ቅርበት የሌለው ሰው ረመዳን ይከብደዋል መጀመሪያ አካባቢ ላይ። ከዛስ እየለመደው ነው የሚሄደው። በሌላም ጊዜ ጾምን እንዲላመድ ሌሎችንም ዒባዳዎች ትኩረት ቢሰጥ መልመድ እንደሚችል ነፍስን መታገልን ይማርበታል ማለት ነው። ሌላ አላህን ማመስገን በውስጡ አለው። እንድናመሰግን ይቀሰቅሳል። ለምን? የሰው ልጅ ገደብ ተደርጎበት ከዚህ እስከዚህ እነዚህን ነገሮች መራቅ መቆጠብ አለበት ተባለ። እነዚህ ኒዕማዎች ባይኖሩስ እንዴት ነበር የሚኖረው? ሲያጥሩትስ እንዴት ነው የሚሆነው? አላህ ስብሓነሁ ወተዓላ በዚህ እንዲጠቃቀም ያደረገው እንዲያጣጥም ያደረገው ጌታ ኒዕማውን እንዲያመሰግን ኒዕማ ገደብ ሲኖር ኒዕማ ሲወገድ የነበርንበትን እናስታውሳለን። ሰላም ስናጣ የሰላም ዋጋው ትዝ ይለናል። ምግብ ሲጠፋ የነበርንበት የኒዕማ ብዛት እናስታውሳለን። መብራት ቢጠፋ ረጅም ጊዜ ወራት ቢጠፋ ሰዎች እንዴት ነው የሚሆኑት? የነበርንበትን ኒዕማ ያኔ ነው የምናመሰግነው። ሲመጣ አልሐምዱሊላህ እንላለን። ቀድመን ረጅም ጊዜ እንኳን መስግነን አናውቅ። ሌሎችም ነገሮች። ስለዚህ ይሄ የአላህን ኒዕማ እንድናመሰግንም ያስታውሳል ማለት ነው። طيب ቀጣዩ ነጥብ شروط وجوب الصيام شروط ቅድመ ሁኔታዎችን የሚመለከት ነው። ቅድመ ሁኔታ ማለት አንድ ሰው ለመጾም ብቁ ሆኗል አልሆነም። እነዚህ ቅድመ ሁኔታዎች ካልተገኙ ጾሙ ዋጋ አልኖረውም። ለመጾም አህል አይደለም ብቁ አይደለም ማለት ነው። شروط መስፈርቶች ቅድመ ሁኔታዎች وجوب الصيام ጾም ግዴታ የሚሆንባቸው ጾም ግዴታ ሆኗል ለማለት የሚያስፈልጉ ቅድመ ሁኔታዎች يجب ግዴታ ይሆናል صيام መጾም رمضان የረመዳንን ወር መጾም ግዴታ ይሆናል على من توافرت فيه በሱ ላይ በተሟሉበት ሰው ላይ أربعة شروط አራት መስፈርቶች አራት ቅድመ ሁኔታዎች በተሟሉበት ሰው ላይ ምን ይሆናል? ረመዳንን መጾም ግዴታ ይሆናል። እሺ የመጀመሪያ وهو أن يكون እሱም ሊሆን ነው አሉ። እሱም ሊሆን ነው አንደኛ ሙስሊም ሊሆን ነው። ሙስሊም ሊሆን ነው። ከዚህ ምን እንወስዳለን? ሙስሊም ያልሆነ ሰው ከጓደኞቹ ከጎረቤቶቹ አብሮ ከሚውላቸው ሰዎች ጋር አብሮ ስሑር ቢያስር ስሑር ቢመገብ እስከ ፊጥራ ቢቆይ ጾሙ ዋጋ አለው የለውም? ስለዚህ የመጀመሪያው ጾሙ ዋጅብ ሆኖበታል የሚባለው ሙስሊም መሆን ነው። ካፊሮች ዋጅብ አይሆንባቸውም እንዴ? ዋጅብ ይሆንባቸዋል፣ ነገር ግን ተቀባይነት የለውም። በትክክለኛው የዑለማዎች አቅዋል ሙስሊም ያልሆኑ አካላት በዝርዝር የሸሪዓ ህግጋትም ተጠያቂ ናቸው።
ነገር ግን ዋጋ የሚኖረው በኢማን ሲፈጽሙት ነው። ኢማን ከሌለ ዋጋ አይኖረውም። ስለዚህ የመጀመሪያው በአንድ ሰው ላይ ዋጅብ ሆኖበታል ለማለት መሟላት መገኘት ያለበት የመጀመሪያ መስፈርት ሙስሊም መሆን ነው። ካልሆነ ዋጋ የለውም። ወማ መነዐሁም አን ተቅበለ ሚንሁም ነፈቃቱሁም የሚያደርጓቸው ልገሳዎች ተቀባይነት እንዳያገኙ አልከለከለም። ኢላ አነሁም ከፈሩ የካዱ በመሆናቸው እንጂ ቢላሂ ወቢረሱሊሂ በአላህና በመልእክተኛው የካዱ በመሆናቸው ነው እንጂ። ስለዚህ በአላህ እና በመልእክተኛው ሰለላሁ ዐለይሂ ወሰለም የካደ ሰው ጾሙ ተቀባይነት የለውም። የመጀመሪያ ሙስሊም መሆን መገኘት አለበት። ሁለተኛ አየኩነ ዓቂለን ዓቅል ያለው መሆን አለበት። ዓቂል ማለት የጅኑን ተቃራኒ ነው፣ የመጅኑን ተቃራኒ ነው። ዓቂል ማለት አቅሉ ጤነኛ የሆነ አቅሉ ጤነኛ የሆነ ሲባል ዒባዳ ለመፈጸም የሚያስችለው ዓቅል ያለው ለማለት ነው እንጂ መጨናነቅ፣ ድብርት የመሳሰሉ የአእምሮ ችግሮች ሊኖሩበት ይችላሉ። ግን መጾም የሚያስችለው የአእምሮ ጤና መኖር ልይት አድርጎለት ሙሉ አቅሉን የሳተ እብደት ደረጃ ከደረሰ ግን ጾም በሱ ላይ ሰውየው ሙከለፍ አይደለም፣ ተጠያቂ አይደለም። ዒባዳ በሱ ላይ የለም። መፈጸሙም አለመፈጸሙ ልዩነት የለውም። ሶስተኛ አየኩነ ባሊገን የደረሰ መሆን ነው። አየኩነ ባሊገን የደረሰ መሆን ነው። እድሜው የደረሰ ለብሉግ የደረሰ ለአቅመ አዳም ወይም ለአቅመ ሔዋን የደረሱ መሆን ማለት ነው። ለነዚህ ለሁለቶቹ ማስረጃው ዓሊ ብኑ አቢ ጣሊብ ረዲየላሁ ዐንሁ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሩፊዐ አልቀለሙ ዐን ሰላሰቲን ብዕር ማለትም ተጠያቂነት የሥራ መዝገብ ከሶስት ሰዎች ላይ ተነስቷል። የሥራ መዝገብ ተነስቷል ማለት ኸይርን ቢፈጽሙ አይመዘገብም፣ ሸርን ቢፈጽሙ አይመዘገብም። ከሶስት ሰዎች ላይ ተነስቷል አሉ። የመጀመሪያው ዐን ናኢሚ ሐታ የስተይቂظ የተኛ ሰው እስከሚነቃ ድረስ ተኛ፣ ሶላት አለፈው፣ ተኝቶ በእንቅልፍ ልቡ ጥፋት ፈጸመ፣ ለምሳሌ ተመለከተ ወይም ጥፋት ነገር ተናገረ፣ ተጠያቂ አይደለም እስከሚነቃ ድረስ። ወዐን ሰቢይ ሕፃን ሐታ የሕተሊመ ለአቅመ መጠን እስከሚደርስ ድረስ። ወዐን ልመጅኑን ሐታ የዕቂለ ሶስተኛው ደግሞ እብደት ላይ ያለ ሰው እስከሚነቃ እስከሚያንሰራራ እስከሚድን ድረስ። ይሄ አቡ ዳውድ፣ ትርሚዚ፣ ነሳኢ፣ እብኑ ማጃህ እና አሕመድ የዘገቡት ሐዲስ ነው። ስለዚህ ሁለቱም መስፈርቶች አንድ ላይ ተጠቀሱ፣ አየኩነ ዓቂለን ወአየኩነ ባሊገን። ዓቂለን ማለት የተፈለገው ምንድን ነው? ዝም ብሎ በተለመደው ቋንቋ አዋቂ ማለት አይደለም። ዓቂል ማለት የተፈለገው የአእምሮ ጤናው ዒባዳን መሸከም የሚያስችለው ከወንጀል እንዲርቅ የሚያደርገው ያክል ጤንነት ያለው ሰው፣ እብደት ደረጃ ያልደረሰው። ሶስተኛ ላይ የተጠቀሰው ባሊግ ሊሆን ነው። በምንድን ነው ባሊግ የሚሆነው? ቡሉግ የሚደረሰው? ይህም መለየት ያስፈልጋል። አንድ ልጆች ደርሰናል አልደረሰንም የሚለውን እንዲለዩ፣ ሁለት ወላጆች ልጆቻቸውን እንዲከታተሉ ቡሉግ የሚደረስበትን መለየት ያስፈልጋል። ቡሉግ የሚደረስበት የመጀመሪያ ነጥብ ኢሕቲላም መድረስ፣ የዘር ፈሳሽ ማየት መጀመር። በህልም ሊሆን ይችላል፣ በውን ሊሆን ይችላል። የዘር ፈሳሽ መውጣት ከጀመረ ለአቅመ መጠን ተደርሷል። በ13 ዓመት ሆነ በ12 ዓመትም ሆነ። ሁለተኛ ከዚሁ ጋር አብሮ የሚነሳው ለመላጨት የደረሰ በብልት ዙሪያ ጸጉር የሻከረ ጸጉር መኖር፣ ገና የላመ ያልጠነከረ ሳይሆን በሚላጭ ደረጃ የሻከረ ደረጃ። የብልት ጸጉር የብብት ጸጉር እዚህ ውስጥ አይገባም፣ ወይም ጺም አይደለም። ይሄ ሁለተኛው መለኪያ ነው፣ ለመላጨት የደረሰ የሻከረ የሆነ። ሶስተኛ ሴትን በተመለከተ የወር አበባ ማየት መጀመር፣ የወር አበባ ማየት መጀመር ከ15 ዓመት በፊት ሊከሰት ይችላል። ይሄ
እንዳመጋገብ እንዳየር ንብረት እንዳከባቢው እንደ ቤተሰብ እንደ ዘር ሁኔታ ሊለያይ ይችላል የሚመጣበት ጊዜ ከዛ በተጨማሪ የጋራ እነዚህ ምልክቶች ቀድመው ካልታዩ 15 ዓመት መሙላት ነው 15 ዓመት መድረስ በምን አቆጣጠር በሂጅራ አቆጣጠር እስላማዊ ዒባዳዎችን በተመለከተ በሙሉ ከጊዜ ጋር የተገናኙት በሙሉ አቆጣጠሩ በምንድን ነው የሚያዘው በሂጅራው አቆጣጠር በጨረቃው አቆጣጠር እንደ ሀገር ዛሬ የምንጠቀመው የፀሐይ አቆጣጠር ነው ፀሐይን መሰረት ያደረገ ማለት ነው የፀሐይን ዑደት መሰረት ያደረገ አቆጣጠር ነው በአመት 365 ቀናት ያሉበት የጨረቃው አቆጣጠር 354 ቀናት ነው ያሉት ስንት ያንሳል ከዛ 11 ቀን ያንሳል ለዚያም ነው ረመዳን የምንጾምበትን ካስተዋል ነው በዚህኛው ካሰብነው በየአመቱ 11 ቀን አካባቢ እየቀነሰ ነው ወደ ኋላ የሚሄደው አምና ከጾምንበት ጊዜ ዘንድሮ የምንጾምበት 11 ቀን አካባቢ 11 ቀን ምናልባት አራተኛ አመት ላይ 12 ቀን ሊቀንስ ይችላል እንደዛ ነው የሚሄደው የጨረቃው አቆጣጠር ቀናቱ አነስ ስለሚሉ ሲበዛ አንድ አመት ውስጥ 11 ቀናት በ10 አመት ውስጥ 110 ቀናት አለ ማለት ነው አይደል ስለዚህ 15 አመት የሚደረሰው በፀሐይ አቆጣጠር እንዳንዘናጋ ለማለት ነው ይሄን ማነሳው 15 አመት ከመሙላቱ ቀደም ብሎ 14 ተኩል አካባቢ ነው የሚደርሰው ወደዚህኛው ስናዞረው ማለት ነው ስለዚህ እነዚህኞቹ ምልክቶች ቀድመው ካልታዩ ይሄን እድሜ ታሳቢ በማድረግ ወንጀል ቢፈጽም እነዚህ ምልክቶች ከተገኙ በኋላ ወንጀል ቢፈጽም አዋቂ ሆኗል ከዚህ በኋላ ልጅነት የለም አለባበስን በተመለከተ መስተካከል ያስፈልጋል አጅነቢ ባዕድ ሴት ባዕድ ወንድ መጨበጥ ያስፈልግም በቃ አዋቂ ሰዎች ሆነዋል በአዋቂዎች ላይ ግዴታ የሆነ ነገር ግዴታ ሆኖባቸዋል በአዋቂዎች ላይ حرام የሆነ ነገር በእነሱም ላይ حرام ሆኗል መጠንቀቅ ያስፈልጋል ስለዚህ እየኩነ ባሊገን ሲባል እነዚህን ነጥቦች ማስተዋል ያስፈልጋል አራተኛ ሙስተጢዓን የሚችል መሆን ምን የሚችል ለመጾም የሚችል ማለት ነው ለመጾም የሚችል የማይችል ከሆነ በማይችል ሰው ላይ ግዴታ የለም لا يكلف الله نفسا الا وسعها الله نفسنا ያስገድዳትም የችሎታዋን ያክል ቢሆን እንጂ ስለዚህ መጾም አልቻለም ጊዜያዊ ከሆነ ችግሩ ለጊዜው መጾም ግዴታ አይሆንበትም ሲችል ሰዓት ቀዷ ያወጣል ቋሚ ከሆነ በዚህ ሰው ላይ መጾም ዋጅብ አልሆነም ሌሎችም ዒባዳዎች እንደዚሁ ናቸው ይሄ በዑለማ መካከል ኢትፋቅ ያለበት ርዕስ ነው ስምምነት ያለበት ነው لا واجب مع العجز ከማቃት ጋር ዋጅብ የለም አንድ ሰው ይሄን ማድረግ ዋጅብ ሆኖብኝ ነበር መፈጸም አቃተኝ ዋጅብ አልሆነም ባንተ ላይ በሶላት ላይ ቆሞ መስገድ ሩክን ነው የሶላት መሰረታዊ ክፍል ነው ግዴታ ሶላቶች ላይ አምስት ወቅት ሶላቶች ላይ መቆም አማራጭ አይደለም በሱና ሶላቶች ላይ ተቀምጦ ሊሰግድ ይችላል አጅሩ በግማሽ ይቀንሳል ዋጅብ ሶላቶች ላይ ግን ተቀምጦ ቢሰግድ ሶላት ዋጋ የለው ካቃተውስ ተቀምጦ ይሰግዳል ካቃተው ተኝቶ ወይም በጎን ሆኖ ሊሰግድ ይችላል ስለዚህ ወደ ጾሙ ስንመጣ እየኮነ ሙስተጢዓን የሚችል መሆኑ ነው መፈጸሙን የሚችል መሆኑ ቋሚ ህመም አለበት ለምሳሌ ከበድ ያለ መጾም እስከማይችል የደረሰ የስኳር ህመም ኖርበት ወይም ሌላ ወይም በሰዓታት ውስጥ በጥቂት ሰዓታት ልዩነት የሚወሰድ ክኒን አለ ባይወስደው ችግር የሚያስከትል ጤናው ላይ ከባድ ቀውስ የሚያስከትል እነዚህን በተመለከተ ሸሪዓው ያስቀመጣቸው ነገሮች አሉ ሰዎችን የማይችሉትን ነገር አላዘዘም አላህ Subhanahu Wa Ta'ala እሺ ስለዚህ አራት መስፈርቶች ተገለጹ እነዚህ አራት ነገሮችን ያሟላ ሰው መጾም በሱ ላይ ግዴታ ሆኗል ቅድመ ሁኔታ አሟልቷል ከአራቱ አንዱ ቢጎድል አይጾምም ይሄ ሰው የመጀመሪያው ከጎደለ ዋጋ የለውም ቢፈጽመው የሁለተኛው ከጎደለ አሁንም ዋጋ የለውም ሶስተኛውም በተመለከተ ይመጣል እዚሁ በቅርብ መለየት የቻሉ ልጆች ሊጾሙ ይችላሉ ዋጅብም የሆነው ግን ብሉግ ሲደረስ ነው
አራተኛውን በተመለከተ መጾም ይከብደዋል በጣም ይቸገራል ቢጾምስ ጾሙ ዋጋ ይኖረዋል ግን እንደ ሰውየው ሁኔታ ልክ ላይ ሆን ይችላል የሚፈጽመው ነገር ለምሳሌ ጤናው ላይ ጉዳት የሚያደርስ ከሆነ حرام ሆኖበታል መተግበር የለበትም ስለዚህ እስከሚያገግም ይጠብቃል እንደ ሁኔታው ይታያል طيب እንቀጥል لكن ነገር ግን اذا وصل الصبي አንድ ህፃን ልጅ ከደረሰ ለሶስተኛው መስፈርት ነው الى سن التمييز ወደ መለየት ማገናዘብ እድሜ ከደረሰ 7 ዓመት ወይም ዘካዊ ከደረሰ فانه يندب اي يستحب يوددال لصيامه ويمكسكسال لصيامه እንዲጾም ይቀሰቀሳል ይበረታታል ይወደዳል ان اطاقهم يچلو ከሆነ تعليما له መማሪያ የሆነው ዘንድ አድርም ይቀመጥለታል በትክክል ከፈጸመው لما اخرجه الشيخان ሁለቱ ሸይኾች በዘገቡት የዘገቡትን መነሻ በማድረግ الشيخان ከተባለ የሚፈልገው ማንና ማን ናቸው البخاري ومسلم ሁለቱ የዘገቡት عن الربيع بنت معوذ ከተባለች صحابية ተይዞ الله ይወደድላትና قالت እንዲህ አለች أرسل النبي صلى الله عليه وسلم ነብያችን ላኩ غداة عاشوراء يا عاشوراء رفاد لاي طوات لاي لاكو عاشوراء بمن ور ነው የሚጾመው محرم أستر مالتهم عاشوراء رمضان ከመደንገጉ በፊት ሙስሊሞች عاشوراءን ይጾሙ ነበር رمضان ከተደነገገ በኋላ ነው የቀረው ግዴታነቱ የቀረው ከዛ በኋላ ምርጫ ሆነ ማለት ነው የዓሹራء ንጋት ላይ ላኩ إلى قرى الأنصار ودا أنصار مندروج إلى قرى مندروج الأنصار أنصاروج የሚባሉት የመዲና ነዋሪ የሆኑ ሙስሊሞች ናቸው ነዋሪ ማለት አስል ነዋሪ ዋና ነዋሪ ቀደምት ነዋሪ የሆኑት ለማለት ነው ማንን እየለየን ነው አንሳሮችም ነዋሪ ነው የሆኑት ማን ሙሃጅሮችም ግን ከሌላ ቦታ መጥተው ነው እነሱ አንሳሮች ወደ አንሳሮች መንደሮች ላኩ من أصبح مفطرا أفطرو يانقاسو مالتم صومنيا سايهون يانقاسو فليتم يملا بقية يقول لك على الله بقية يومه هذا يميل الله بقية يومه هذا يهنن يزيهن قانون قري يملا ومن أصبح صائما صومنيا هنو يانقا دقمو فليصوم يصوم مالو قالت عندها الربيع بنت معوذ رضي الله عنها فكنا نصومه نصومه نبر بعد كذبوا هلا عاشوراء مالتنا يوم هلات نصوم نبر ونصوم الناس صومم ነበር እንዲጾሙ እናደርግም ነበር ሲቢያነና ህፃናቶቻችን ልጆቻችንንም እናጾም ነበር እንዲጾሙ እናደርግ ነበር ونجعل لهم እናደርግላቸው ነበር اللعبة መጫወቻን من العهن ከሱፍ የተዘጋጀ ሱፍ የበግ ጸጉር ከሱፍ የተዘጋጀ መጫወቻ እንዳሻንጉሊት ነገር እንሰጣቸው ነበር ምግብ ሲጠይቁ ለማስረሳት እሱን እንሰጣቸው ነበር በጨዋታ እንዲዘናጉ እንደ ኳስ ነገር አድርገው فإذا بكى أحدهم አንዳቸው ከልጆች ውስጥ ካለቀሰ على الطعام በምግብ ላይ ምግብ ጠይቆ أعطيناه ذاك ያንን እንሰጠዋለን መጫወቻውን حتى يكون عند الإفطار إفطار ሰዓት እስከሚደርስ ድረስ እንዲህ እናደርጋቸው ነበር رضي الله عنهم وأرضاهم يا نبي صلى الله عليه وسلم صحابوች ምንኛ ቆራጦች እንደነበሩ ተመልከቱ እውነተኛ ለልጅ መቆርቆር ማለት ቆራጥነትን ማስተማር ነው የዒባዳን ዋጋ ማስተማር ነው ዛሬ ልጆች እንጾማለን ወላጅ አትጾሙም ትግል ነው ያለው ግብግብ ደበቅ ብለሽ ቢ እስከ ዙህር ከጾምሽ እኮ ችግር የለም ውሃ እኮ ችግር የለው መጠጣት ትችላላችሁ ውሸትም ማስተማር አለበት ከዒባዳ ማዘናጋቱ
አልበቃ ብሎ ውሸት እናስተምራቸዋለን። ይሄ ተራ ነገር አይደለም። ከሰሃቦች ውስጥ አንዷ ልጇን የሆነ ነገር አረግልሃለሁ ብላ ጠራቸው። ማትሰጪው ከሆነ ግን ውሸት ነው አሏት ነብዩ ሰለላሁ ዐለይሂ ወሰለም። እኛ እንጹም እያሉ ለዒባዳ እየተነሳሱ ነው የምናዘናጋቸው። ይሄ አይደለም። ልጄ ይጎዳብኛል። መጎዳት እንዲያውም ማቅበጡ ነው ልጆችን የሚጎዳቸው የበለጠ። ዒባዳ ላይ ጥንካሬ እንዳይኖራቸው፣ መንፈሳቸው ጥንካሬ እንዳይኖረው ልፍስፍስ ነው የሚሆኑት። ከዛ ከመንደራቸው ተነስተው የሆነ ሰፈር ለመሄድ በጭንቀት እንዋጣለን። ታክሲ ይዙ ይሆን ይገጩ ይሆን እንደዚህ ይሆኑ። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ልጆች ለቀናት የት እንደነበሩ እንኳን ሳይታወቅ አደን ይሄዱ ነበር። ልጆች አደን ከአካባቢ ርቀው እነ ኡሳመቱ ብኑ ዘይድ ግዙፍ ጦር ሲመሩ የነበሩት የ10 ምናምን ዓመት ልጅ ሆነው ነው። 10 ምናምን ዓመታት እና አብዱላህ ብን ዑመር አሳልፈናል ከዚህ በፊት ገና እድሜያቸው አልደረሰም እየተባሉ ከጂሃድ ሲመልሷቸው ነበር። ስንት ነው እድሜ? 14 ዓመት ገና ነው። ለቀጣይ ትቀርባላችሁ። በ14 ዓመት ህይወት በሚያስከፍል ጉዳይ ላይ ለጨዋታ አይደለም የሚሄዱት፣ ለምቾት አይደለም የሚሄዱት። እንዲህ አቅብጠን ስናሳድጋቸው የኳስ ቡድን ተሸነፈ ብሎ ያለቅሳሉ። በዚህ መጠን ሞራላቸው የላሸቀ ጥንካሬ የሌላቸው የሚቆጩበትን የሚያለቅሱበትን ነገር የማይለዩ አያርገን ነው የምንኮተኩታቸው። ስለዚህ ታሪካችንን እኛ ዋጋ ካልሰጠነው ማን ዋጋ የሚሰጠው? እነዚህ ትልቅ መማሪያ ነጥቦች ናቸውና ልጆችን በዚህ መልኩ እናጠነክራቸው ነበር። መጫወቻ እየሰጠን እናዘናጋቸው ነበር። ያውም ትንሽ ከፍ ካሉ እኮ እነሱ ራሳቸው ልጆች ወደ ኋላ የሚሉ አይደሉም። ትንንሽ ስለሆኑ ነው እንደዚህ የሚያደርጉት። ዋናው ለዚህ ነጥብ መሐለ ሻሂድ የምንወስደው ምንድነው? ተምይዝ ከደረሱ መለየት ማስተዋል ከደረሱ ልጆችን እንዲጾሙ ማለማመድ የተወደደ እንደሆነ ግን ዋጅብ ነው ማለት አይደለም። ግዴታ ነው ይሄን ካላረጉ ወንጀለኛ ይሆናሉ ለማለት አይደለም። ግን ማለማመዱ እንደሚገባ ከዚህ እንወስዳለን። طيب ቀጥሎ ያለው ثانيا وقت الصيام ሁለተኛ የጾም ጊዜውን ወቅቱን የሚመለከት ነው። ጊዜውን የሚመለከት ነው። يبدأ الصيام ጾም ይጀምራል من طلوع الفجر الثاني ሁለተኛው ጎህ ከመውጣቱ ጀምሮ طلوع መውጣት الفجر الثاني ሁለተኛው ጎህ ሁለተኛው ፈጅር ويمتد ከዛም ይዘረጋል ማለት ይቀጥላል ويمتد الصيام إلى غروب الشمس እስከ ፀሐይ መጥለቅ መግባት ድረስ بالإجماع بعلماء والتسممنت ያለ ልዩነት يبدأ الصيام ጾም ይጀምራል من طلوع الفجر الثاني ከሁለተኛው ፈጅር መውጣት ጀምሮ ፈጅር ሁለት አይነት ነው። ጎህ ሁለት አይነት ነው። الفجر الأول ወይም الفجر الكاذب ሐሰተኛው ጎህ እየተባለ የሚጠራል። ሰዎች የነጋ መስሏቸው ጎህ ላይ እነሳለሁ ጎህ ላይ ጉዞ ገባለሁ ብለው አስበው ሲመለከቱት ወገግ ብለው ሲያዩ በቃ ጎህ ወጥቷል ፈጅር ጎህ ቀዷል ብለው ሊወጡ ይችላሉ። ከተወሰደ ቆይታ በኋላ ከዛ መልሶ ጨለማ ይመጣል። ይሄኛው الفجر الكاذب ተብሎ ይጠራል። ሐሰተኛው ጎህ ማለት ነው። ማለት ከሁለተኛው ጎህ የሚለየው ነገር አለ። እውነተኛ ጎህ አይደለም። ሁለተኛው ጎህ እውነተኛው ጎህ ምንድነው? አንዴ ከወጣ በኋላ እንደገና መጨለም ሳይሆን እየነጋ ነው የሚሄደው። በእይታ በምንድነው የሚታወቁት ከተባለ በሐዲስ የተገለጸ አብዱላህ ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁማ ባስተላለፉት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም الفجر فجران አሉ። ጎህ ሁለት አይነት ነው አሉ። فأما الفجر الذي يكون كذنب السرحان لك እንደ ተኩላ ጭራ እንደ ተኩላ ጅራት የሚሆነው ፈጅር ማለት ወደ ላይ የሚነሳው ይሄኛው فلا تحل الصلاة فيه ወይም فلا تحل الصلاة فيه صلاة በሱ ውስጥ አትፈቀድም። በዛ ውስጥ ሶላት አይሰገድም። የምን ሶላት? የፈጅር ሶላት። የሱብህ ሶላት አልገባም ገና ነው። ولا يحرم الطعام ምግብንም حرام አያደርግም። የምን ምግብ? የስሑር ምግብ እሱን ክልክል አያደርግም። መመገብ ይቻላል። وأما الذي يذهب مستطيلا في الأفق
በአድማስ ላይ አግድም የሚጋደመውን ጎህ በተመለከተ ግን አድማስ ማለት ከርቀት ስንመለከት ሰማይና መሬት የተገናኘ የሚመስለው ቦታ ማለት ነው። እዚያ ላይ አግድም የሚታይ ብርሃን አለ፣ ወገግ ብሎ የሚታየው ንጋት አካባቢ ላይ አግድም ከሆነ ብርሃኑ እውነተኛው ጎህ ወይም ሁለተኛው ጎህ ነው። ወደ ላይ ከሆነ ደግሞ ይሄ የመጀመሪያው ጎህ ወይም ሐሰተኛው ጎህ የሚባለው ነው። ሁለቱ በቅርጻቸው ይለያያሉ። ሁለተኛ ደግሞ ከዛ በኋላ በሚከተለው የመጀመሪያው ላይ ቅርጻቸውን በተመለከተ የመጀመሪያው ወደ ላይ ነው በብዛት፣ ሁለተኛው ወደ ጎን ነው። ከዛ የሚከተለውን በተመለከተ የመጀመሪያው ከተወሰነ ቆይታ በኋላ ይጨልማል፣ ይጠፋል። የሁለተኛው ፈጅር ከወጣ በኋላ ግን ንጋት ነው ያለው። ሁክምን በተመለከተ የመጀመሪያው ፈጅር ስሑር መመገብን አይከለክልም። የፈጅር ሶላት አልደረሰም ገና ነው። የሁለተኛው ፈጅር ከወጣ ደግሞ የሁለተኛው ከወጣ ስሑር መመገብ ተከልክሏል። ለምን? ንጋት ገባ። የሱብህ ሶላት ደግሞ ከዛ ሰዓት ጀምሮ መስገድ ይቻላል ማለት ነው። ስለዚህ ከዛ ከሁለተኛው ፈጅር ጀምሮ ጾም መብላት የሚከለከለው ጾም የሚጀምረው እስከ ፀሐይ መጥለቅ ድረስ ነው አሉ። ፀሐይ እስከምትጠልቅ ድረስ ነው። እሺ፣ ስለዚህ መነሻውን ስንመለከት በኢስላም የሚጾመው ቀኑ ነው፣ ሌሊት አይደለም። ሰዎች 8 ሰዓት ተነስተው ስሑር የሚመገቡ ሰዎች አሉ። 9 ሰዓት ተነስተው ወይ እየቃሙ ወይ እያወሩ ወይ የሆነ ነገር እየሰሩ ይቆዩና 9 ሰዓት 8 ሰዓት ተኩል ስሑር ይመገባሉ። ከዛ ሌሊቱን ጨምር ይጾሙታል። ይሄ ጾም አይደለም። እንዲህ አይደለም እስላማዊ አደብ። እስላማዊ ስርዓት ስሑሩ ገፋ መደረግ ነው ያለበት፣ ወደ ንጋት መጠጋት ነው ያለበት። ከዛስ ፊጥራው ደግሞ ፀሐይ እንደጠለቀች ማለት ነው። ወላ ሐረጀ ችግር የለም አለ ሷኢሚ በጾመኛ ሰው ላይ አያዕተሚደ ሊደገፍ ሊመረኮዝ ችግር የለበትም። አላ ሰማኢል አዛን አዛንን በመስማት መጠቀም ጾምን ለማሰር እያሰረ እያፈጠረ የስሑር እየበላ ነበር፣ የፈጅር አዛን ሰማ መቆም፣ ወይም ጾመኛ ሆኖ ነው የዋለው የመግሪብ አዛን ሰማ ማፍጠር ይቻላል። ፊ ኢዛዓቲን መውሱቃ የሚታመን ስርጭት ካለ በዚህ ላይ እምነት የሚጣልባቸው በክትትል ወይም በታማኝ ሰው መረጃ አግኝተን በሬዲዮ ሰምተን ሊሆን ይችላል። ግን ጥንቃቄ ማድረግ ያለበት በማን ሬዲዮ የሚለው ነው። ሪያድ የሚደረገውን ሬዲዮ ብንከታተል ከአንድ ሰዓት ይቀድማል ከኛ። ለምሳሌ ከኛ ጋር አንድ አይደለም። ለምሳሌ እዚህ አዲስ አበባ ዙሪያ የሬዲዮ ስርጭት ቢኖር የቴሌቪዥን ስርጭት ቢኖር ወይም ከኛ ጋር የሰዓት አቆጣጠራቸው የሶላት ወቅታቸው ተመሳሳይ የሆኑ ቦታዎች ተመሳሳይ የሆኑ ቦታዎችን መነሻ አድርገን ታማኝ መሆናቸው በተጅሪባ ከተረጋገጠ መዘናጋት ከሌላቸው አዛንን መጠቀም ይቻላል። ዋናው አዛን ጠቋሚ እንጂ በራሱ ምን አይደለም ወቅት አይደለም። ለምሳሌ አንዳንድ ሰዎች ምን ያደርጋሉ? ለማንኛውም ለመጠባበቅ ይሉና ስሑር ላይ 15 ደቂቃ አካባቢ ቀደም ብለው አዛን የሚያደርጉ ሰዎች አሉ። እንዲህ የሚያደርጉ ከሆነ ይሄ አዛን አንደኛ ልክ አይደለም ስራቸው። ሰዎችን አዛን ተደረገ ብለው እንዲቆሙ እያደረጉ ነው መመገብ በሚችሉበት ሰዓት ላይ። ሁለተኛ እነሱን ሰምተን መቆምም አይጠበቅብንም እንዲህ መቀደማቸው ከተረጋገጠ ማለት ነው። በትክክል ጠብቀው አዛን የሚያደርጉ ሰዎች ካሉ ግን አዛኑን እንደ ጠቋሚ መጠቀም እንችላለን። ተዘናጉ ካላንደር ላይ የሚወጡትን መጠቀም እንችላለን፣ አሁንም የተጀረቡ ትክክለኛ ከሆኑ። ስለዚህ ወላ ሐረጀ ዐለ ሷኢም በጾመኛ ላይ ችግር የለበትም፣ ወንጀል የለበትም። ዐላ አየዕተሚደ ዐላ ሰማኢል አዛን አዛንን በመስማት ላይ ቢደገፍ ፊ ኢዛዓቲን መውሱቃ በታመኑ ስርጭቶች ላይ የሬዲዮ የቴሌቪዥን ስርጭቶች አው ዐላ ኸበሪ ኢዛዓ ወይም የስርጭት የሬዲዮ ዜናን ሰምተው አሁን ፊጥራ ደርሷል የአዛን ወቅት ደርሷል ብለው ተናገሩ። ወቅት ጠብቀው ይናገራሉ በየጊዜው ታማኝ ናቸው፣ ጀርበናል ወይም በሚታመን ሰው አረጋግጠናል፣ መጠቀም ይቻላል
على خبر إذاعة معينة بدخول وقت الإفطار يا إفطار وقت مقبات لما تقوم يتمدب معينة لذه ميتقوم تطبقوا الجزء የሚያደርግ በትክክል ተከታትሎ የሚያደርግ ዜናቸውን ሲጨርሱ ቆይተው የፊጥራ ሰዓት ገብቷል ቢሉ የተወሰኑ ደቂቃዎችን ቆይተው ወይ ደግሞ ቀደም ብለው ዝም ብለው ቢናገሩ እንደፈለጉ ከሆኑ እነሱን መጠበቅ የለብንም መከታተል የለብንም በእነሱ ላይ መደገፍ የለብንም አው ወቅት دخول الفجر የፈጅር ወቅት መግባቱንም ወይም የፊጥራ ወቅት መግባቱንም የሚታመኑ ከሆነ መደገፍ ይቻላል በእነሱ كما يصح الاعتماد መደገፍ ልክ እንደሚሆነው ትክክለኛ እንደሆነው على التقاويم በካላንደሮች ላይ የሶላት ካላንደሮችን እየጠበቁ የሚያወጡ የወር ካላንደሮች አይደለም እዚህ ላይ የሶላት ወቅቶችን በተመለከተ والساعات ساعاتዎችን التي ثبتت دقتها ساعه መጠቀም ይቻላል كما يصح الاعتماد على التقاوم وعلى الساعه ساعتم ላይ መደገፍ ይቻላል በሰዓትም ላይ ምን አይነት ሰዓት التي ثبتت دقتها ትክክለኛነቷ የተረጋገጠ ከሆነ አንዳንድ ሰዓት የተወሰነ ቀስ ያለም ይቀድም ወይም የሚዘገይ ሊሆን ይችላል እንዲህ አይነት ነገር ያለው ሳይሆን በተጨባጭ ጀርበናል በተለይ በአሁኑ ሰዓት ከኢንተርኔት ጋር የተገናኙ በራሳቸው ቢአጀስት የሚያደርጉ ጠብቀው የሚሄዱ ሰዓቶች ይኖራሉ ስለዚህ ይሄንንም መጠቀም ይቻላል ወቅቱን የሚጠቁም ከሆነ እዛ ቦታ ላይ መለየት የምንችል ከሆነ في دخول اوقات الافطار የፊጥራ ወቅቶች መግባታቸው ላይ او دخول وقت الفجر ወይም የሱብህ ሶላት ወቅት የፈጅር ወቅት መግባቱን በተመለከተም እንደዚሁ የሚያስረዱ ትክክለኛነታቸው የተረጋገጡ ሰዓቶችን መጠቀም ይቻላል وهنا مسائل مهمة እዚህ ላይ አሳሳቢ የሆኑ አንገብጋቢ የሆኑ ነጥቦች አሉ متعلقة بوقت الصيام የሶላትን ወቅት የጾምን ወቅት የሚመለከቱ የሆኑ ከሱ ጋር የተያዙ የሆኑ لابد من معرفتها እነሱ ማወቅ የግድ የሚሉ وهي كالتالي እነሱ እንደሚከተሉት ናቸው አሉ ቀጣይ የምንነሳበት ይሆናል እዚህ ላይ በቃል سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك